ሸክሜ የኃጢአት ክምር እዚህ ጋር ብትመጣ ከሶስት ትወጣለህ፣ ኢየሱስን ታገኛለህ። እንደዚህ ክርክርን ብትበጥስ፣ ቤተክርስቲያን ብትሰድባት፣ ብትሰለጥን መጽሐፍ ቅዱስ ሽንገላ ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ ግን እስኪ ልጠይቃችሁ፣ ድብርትን የሚያመጡ ቅዠትን የሚያመጡ መናፍስት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንዳልኳችሁ በወቅታዊ ነገር መመለሳለሁ ብዬ ነበረ። በወቅታዊ ጉዳይ ተመልሻለሁ። ቅድም የሰራሁት ቪዲዮ ለምን እንደሆነ አላውቅም እየታየ አይደለም። ምናልባት የምሰራቸው ቪዲዮዎች መስተካከል ያለባቸው ሀሳቦች ካሉ እባካችሁ ኮሜንት ላይ ጸግሽ ይሄን ነገር አስተካክል፣ ይሄ ነገር ጥሩ አይደለም በሉና ኮሜንት አድርጉልኝ። እንግዲህ የሚስተካከለውን ነገር እናስተካክላለን ማለት ነው። ምክንያቱም እየሰራሁኝ ነው። ጥሩ ነው እያሰብኳቸው ነገሮች ምናልባት ጥሩ ያልኳቸው ነገሮች እናንተ ጋር ጥሩ ላይሆኑ ስለሚችሉ ምስችሉ ከሆነ ሀሳብ አስተያየታችሁን ጠቁሙኝ። እንግዲህ በዚሁ ጉዳይ ላይ በጣም ወቅታዊ የሆኑ ጉዳዮችን ለማየት ነው የምንሞክረው። አሁንም ከአርሲ ነው የምንጀምረው። አርሲ ላይ ሞት ቀጥሏል። አባትና ልጅ ተገድለዋል። እንዴት ሆነ እንዴት ተፈጠረ የሚለውን ነገር እንጀምረው። ከሱ እንጀምርና እንመልከት። በአርሲ ወረዳ ሞሌማ ሰቃ ቀበሌ ሰኞ ገበያ በሚባል ቦታ ላይ እንግዲህ እጅግ አሰቃቂ በሆነ ሁኔታ ታህሳስ 9 ቀን በደንብ ቀኑን ያዙልኝ። ታህሳስ 9 ቀን ኃይሉ አሰፋው የተባለ አረጋዊ ኦርቶዶክሳዊ በታጣቂዎች ተገድሎ ነበር። ይህ ታህሳስ ላይ ነው የሆነው። ነገር ግን እነኚህ ታጣቂዎች አባትን ገድለው ባለመርካታቸው ምክንያት ታህሳስ 4 ቀን ደግሞ ተመልሰው መጥተው ሌሊት 8 ሰዓት ላይ የ12 ዓመቱን የሟች ኃይሉ አስፋውን ልጅ እንግዲህ የ12 ዓመት ታዳጊ ልጅ ነበር። አባይ ኃይሉ ይባላል። ከቤት ሌሊት 8 ሰዓት ላይ አስወጥተው ወስደው የቀበሌው በር ላይ በአሰቃቂ ሁኔታ ገለውት ጥለውት ሄደዋል። እንግዲህ መጀመሪያ አባትን ታህሳስ ላይ ገደሉ። አባቱን ገለው ግን ስላረኩ ግን ተመልሰው ደግሞ አሁን በ4 ማለት ነው ሌሊት ላይ መጥተው 8 ሰዓት ላይ ቀበሌው በር ላይ ህፃኑን የ12 ዓመት ህፃኑን ገለውት እንደሄዱ አንድ የመረጃ ምንጭ ገልጾልኛል። ይሄ ብቻ አይደለም፣ ደግሞ ህፃኑ ልጅ ደግሞ ገለውም ደግሞ አላረካቸውም። ተመልሰው ሄደው ደግሞ ቤት የነበሩትን 2ቱን ከብቶች በስለት ወጋግተው እንደገደሏቸው ነው የመረጃ ምንጮች የሚያሳዩትና በጣም በሚያሳዝኑ ሁኔታ እነኚህ ሰዎች ምን ተብለው ሊለመኑ እንደሚችሉ እንኳን ግራ እየገባቸው እንደሆነ ነው። እንደው በእግዚአብሔር እንዳይባሉ እንኳን እግዚአብሔርን የማይፈሩ አይነት ሰዎች እየሆኑ ያሉ ይመስላልና የኦርቶዶክሳውያን መከራና ስቃይ በየቦታው እንዲህ እየሆነ ነው። ከዛ በተጨማሪ በነገራችን ላይ ደግሞ ሌሎቹ ደግሞ በየገጠሩ እየገቡ ኦርቶዶክሳውያን አንገት ማህተብ እያስበጠሱ ይገኛሉ። ይህ የሚያሳየው የኛ ቤተክርስቲያን ድክመት ነው። ላሳያችሁ። እንግዲህ የቆረጡት የክርስቶስ መስቀል ነው የቆረጡት። ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። ምስኪን አንገቷን ደፍታን ያለችው ምክንያቱም በግድ ነው ያደረጉባት ይህን ነገር ሳትወደው በግድ እንጂ በደስታ ያደረገችው ነገር። ለዛ አንገቷን አይታችኋት ከሆነ አንገቷን ደፍታን ያለችው ተመልከቷት። አሁን መስቀሉን የእሷን ተመልከቷትና መስቀሉን እያሳየ ብቻውን ያድናል። ስለዚህ የክርስቶስ መስቀል ማዳን እንደማይችል እንደማያድን ትምክህታችን እንደሆነ ቅዱስ ጳውሎስ እንደሚናገርበት ሁሉ የክርስቶስን መስቀል እንደ ጣዖት አድርገው የሚናገሩ። ለዛ ቅዱስ ጳውሎስ አንዳንዶች ለክርስቶስ መስቀል ጠላቶች ሆነው ይነሳሉ እንደሚለው እነኚህም ለክርስቶስ መስቀል ጠላቶች ሆነው የተነሱ ሰዎች ናቸው። የክርስቶስን መስቀል እንደ ጣዖት የሚያዩ ክርስቶስ የተሰቀለበትን መስቀል እንደ ጣዖት የሚያዩ ስለዚህ በመስቀል በማስፈጠሳቸው ምክንያት ያንን መስቀል ይዘውት ከክርስቶስ ውጭ የሚመለክ የለም እያሉ እንዳልኳ ቅድም እንደዚህ ነገራችሁ ነበር። አምልኮ በፕሮቴስታንትና በሙስሊሙ ዘንድ ተመሳሳይ ነው። ምን እንደሆነ እንኳን ዴፊኒሽኑን የሚያውቁት አይመስልም። መስቀል በማስመጥሳቸው ምክንያት
ያ መስቀልን እንደ ክርስቶስ አድርገው ሲያመልኩ እንደነበሩ አድርገው ያቀርባሉና ይህ በነገራችን ላይ የቤታችን ትልቁ ክፍተት ነው። አባቶቻችን በየገጠሩ ያሉ ማስተማር ሲገባቸው ነገር ግን ባለማስተማራቸው ምክንያት እንደሆነ ግን ልብ በሉልኝ። ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴው ማህሌቱ ሰዓታቱ በዛ ብለው እንዲልበሽ እንዲያትልበስ እንደዚህ ብላ እንዲያትብላ መባል ታክቷቸው ለምን ዘና ብዬ አልኖርም ብለው የወጡ ሰዎች አሉ። በጾም ይወጣሉ። በጾም ምክንያት አንድ ሰሞን ተሐድሶ የሚባሉ ሰዎች ተሰሙ ነበር አይደል? ተቋም የነበረ ተሐድሶ ማለት ምንም ማለት ኦርቶዶክስ ነኝ ብሎ ድርቅ የሚል ጴንጤ ማለት ነው ስናብራራው። እና እነዚህ ሰዎች መግለጫ ሲያወጡ አንዱ ቤተክርስቲያኗን የተቹት ጾም በስቷል፣ ጾም በስቷል፣ መቀነስ አለበት፣ ጾም በስቷል። የሐዋርያት ጾም መጾም ያለበት 12 ቀን ነው። ስንት ቀን? ለምን ተራቀው ሞተዋል አይደል? በጣም ጥሩ። ሐዋርያት 12 ስለሆኑ ስንት ቀን ይጾማሉ? የነነዌ ጾም ስንት ቀን ነው የሚጾመው? የነነዌ ህዝብ ስንት ነው? በጣም ያስቃል። እና ጾም ታክቶት የሚወጣ ሰው አለ፣ ውስጥም ሆኖ የሚያጉረመርም አለ። የጾም ነገር በዛም እንደምታውቁት በእኛ ቤተክርስቲያን ከዓመቱ ከግማሽ በላይ እንጾማለን። ወደ 8 ወር እንጾማለን። ምናልባት 8 ወር ስል እንደዚህ ሰዎች ገለውና እንደኔ ያልደመርኩትም ነበር እንዳትሉ። እና ጾምን ቁጥሩ ብዙ ነው፣ እሱ ላይ ክርክር የላትም ቤተክርስቲያን። ግን ጾምን የስጋ ረሃብ ነው። እስቲ ጾም በሉ። የስጋ ረሃብ፣ የነፍስ ጥጋብ። ስለዚህ ቤተክርስቲያን ያበዛችው ረሃብ ሳይሆን ምንድነው? ጥጋብ ነው። ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ብናለቃቀስ ብንንፈራፈር ታጾመናለች። ፈርታን ነው እንጂ ምዕመናን እድሜ ልክ ብንጾም ደስ ይላታል። ምክንያቱም አሁን አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ አንድ ሰው አንድ ቤት ውስጥ ተቆልፎብህ ለጥቂት ለአንድ ሳምንት ሳትበላ ሳትጠጣ ቆይና ስትወጣ ትልቅ ህንፃ ይሰጣል ቢባል ይስማማል አይስማማም? ኧረ እንኳን ህንፃ ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? አንጀቱ እስኪጣበቅ ድረስ ምን ይላል? ምን እያሰበ? ህንፃው። መንግስተ ሰማያት ለመውረስ ሰው እድሜውን ሙሉ ባይበላ ያዋጣዋል? ያዋጣው? ያዋጣው። ግን ቤተክርስቲያን እድሜ ልክ ጾሙ ብትለን እንደምናምጥ ስለምታውቅ እያረሳሳች አሁን ተፈታ ልክ ህፃን ልጅ እችን ጉረስና የመጨረሻ ትላለች አይደል? እንዲህ እንደው ይችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ቤተክርስቲያን እንደዚህ ነች። ለነፍሳችን ነው የምታስበው። ብናጉረመርምም ታጾመናለች እንደሚጠቅመን ስለምን። በጣም የሚገርማችሁ አንድ ሰው በጣም የመጨረሻ ህመም ላይ ቢሆን መድኃኒት እየወሰደ ጾም አይባልም አይደል? ህመሙ ግን ለሞት የሚዳርግ ከሆነ የማይተርፍ መሆኑን ስታቅ ቤተክርስቲያን እስኪሞት ድረስ ይጹም ትላለች። እስኪሞት ያማረውን ይብላ አይደለም፣ ምን ይበል? ትንሽ ስንቅ ቢያቆይ ለራሱ ማለት መንፈሳዊ። ለስጋውያን ግን ሐዘን ለአብዳን ወትፍሲት ለጠቢባ ይላል ቅዱስ ያሬድ። ለሰነፎች ሐዘን ነው ጾም። ጾም በገባ በአንድ ቀን እኮ ሊፈታ ስንት ቀን ቀረው የሚሉ ሰዎች አሉ። እነኚህ ሰዎች እነማን ናቸው ትሉኝ የለ? አንዱ ለሰው ተከታታይ ላሳያችሁ። እንግዲህ በመጽሐፍ ቅዱስ ይሁዳ የሚባሉ 2 አካላት አሉ። አንደኛው ይሁዳ የጌታ ወንድም የተባለ ታናሹ ይሁዳ የተባለው ነው፣ መልእክት የጻፈው ነው። አንደኛው ይሁዳ ደግሞ የአስቆሮቱ ይሁዳ ተብሎ የተነገረው ነው፣ ተሰቅሎ እንደሞተ የምናውቀው ነው። ታዲያ ቀንም ሙሉ ቤተክርስቲያንን በመዝለፍና በመሳደብ የሚውሉ አካላት የትኛው ይሁዳ እንኳን ይህንን መልእክት እንደጻፈ የማያውቁ ሰዎች ናቸው። አሳያቸው። ይሁዳ መልእክቱን የጻፈው ክርስቶስን ከመካዱ በፊት ወይስ ከካደ በኋላ? ይሁዳ መልእክቱን የጻፈው ክርስቶስን ከመካዱ በፊት ነው ወይስ ከካደ በኋላ? ይሁዳ መልእክቱን የጻፈው የይሁዳ መልእክቱን የጻፈው ክርስቶስን ከመካዱ በፊት ከካደ በኋላ? ሲጀመር ክርስቶስ በሕይወት እያለ የጻፉ መጽሐፍቶች ነበሩ እንደ አዲስ ኪዳን? የለም። አንደኛ ነገር። ሁለተኛ ደግሞ ክርስቶስን ከካደ በኋላ የአስቆሮቱ ይሁዳ ሞቷል። ይህ የተጻፈው ክርስቶስ ካረገ ከብዙ ዓመት በኋላ ታናሹ ይሁዳ የሚባለው የጻፈው ነው። ግን ይህ ሰው የሚለውን ስሙ ደግማችሁ። ይሁዳ መልእክቱን የጻፈው ክርስቶስን ከመካዱ በፊት ወይስ ከካደ በኋላ? ይሄ ነው እንግዲህ ቤተክርስቲያን ሲተች የሚውለው
የትኛው ይሁዳ መልእክት እንደጻፈ እንኳን ለይቶ የማያውቅ ሰው ያሳዝናል። የእሱ መምህር አባት ደግሞ ላሳያችሁ። ተሸክሜ የኃጢአት ክምር ተሸክሜ የኃጢአት ክምር ይነጋል ይመሻል በከንቱ ስዞር። ይሄ ነበር መዝሙራችን። ይመሻል ይነጋል በከንቱ ስዞር። እንግዲህ ሊቀ መዘምራን በኩረ መዘምራን ኪነጥበብ ወልደ ቂርቆስ የዘመረውን መዝሙር ሰው ኃጢአት እየሰራ ቀን ሙሉ ተሸክሞት እየዞረ ነውና ሰው ወደ ንስሐ እንዲመጣ ወደ ክርስቶስ እንዲመጣ የተዘመረው መዝሙር ላይ እንዲህ የሚያሸፉ ሰዎች ናቸው። እንግዲህ የወንጌል አርበኛ የሚባሉት ኃጢአትን ተሸክሜ እየዞርኩኝ ነውና ወደ ክርስቶስ ልቅረብ፣ ወደ ንስሐ እንድንቀርብ የሚያዘውን መዝሙር ያሾፉበታል። ምክንያቱም ፕሮቴስታንት ዘንድ ንስሐ ያን ያህል ማተር አያደርግም። በኃጢአት ብትሰራም ባትሰራም ትጸድቃለህ ተብሎ የሚነገርበት ቤት። ስለዚህ ዝም ብለህ ትጸድቃለህ፣ ኃጢአት ብትሰራም ባትሰራም ትጸድቃለህ ተብሎ እየተነገረህ ስለ ንስሐ ማልቀስ፣ ንስሐ ለመግባት መትጋት ለነሱ ፌዝ ነው በነገራችን ላይ። እናዛ ሌላው ስድብ ስለሆነ ማሰማቱ አልፈለኩትም። እዚህ ጋር ብትመጣ ከሶስት ትወጣለህ፣ ኢየሱስን ታገኛለህ። እንደዚህ ክርክርን ብትበጥስ፣ ቤተክርስቲያን ብትሰድባት፣ ብትሰለጥን፣ መጽሐፍ ቅዱስ ሽንገላ። በቃ ሁሉ ጊዜ የዲያብሎስ ስራው ሙሉ ሽንገላ ነው። በራልኝ ምናምን ሽንገላ። ዛሬም ከሽንገላ ወጥተን አብይ ጾምን በአግባቡ እንድንጾም እግዚአብሔር አምላክ ሁላችንም ይርዳል። በተለይ ከቤተክርስቲያን የወጣችሁ ቤተክርስቲያን እንደ ልባችሁ የምትሳደቡ የምትነቅፉ፣ ስራዬ ውሎዬ አዳሬ ቤተክርስቲያን ናት በሷን በመስደብ በሚገኝ ጊፍት ነው የምታድረው የምትሉ ሰዎች አብይ ጾም እየቀረበላችሁ ከነገ ወዲያ ይገባል። ምን እየጠበቅን ነው? በቃ ከዚህ ነገር ወጥተን ከሽንገላ ወጥተን እውነተኛ አማናዊ ትምህርቱን በሚገባ መረዳትና ማወቅ ያስፈልጋል። በቃ በአግባቡ ይህን ጾም እንጾም፣ በፍቅር እንጾም፣ የተጣላን ሰዎች ታርቀን፣ ቂም ተንኮል ያለብን ሰዎች አርቀን በጣም እግዚአብሔር የሚወደው ጾም እንጾም። እግዚአብሔር በነገራችን ላይ እንዲህ ብለው ከሚመለሱ ይልቅ አሁን አብይ ጾም ሲመጣ አጀንዳቸው ክርስቶስ የጾመው ከ40 ነው፣ ለምንድን ነው ኦርቶዶክስ 55 የሚጾሙት እያሉ ለክርስቶስ 40 ጾም የክርስቶስ 40 ጾም እንደሚጾሙ አስመስለው አጀንዳ ሲያርጓታ ያላችሁ 40 ቀን ነው አይጾሙትም፣ ጾሙን አይፈልጉትም። ግን ክርስቶስ ጾሙ 40 ቀን ነው ብለው ግን ክርክር ግን ይመጣሉ ታያላችሁ። ሁላችንም ይርዳል። ጾም እኮ እንጾማለን እስከ 9ም ከዛም አልፎ የበረቱ ሰዎች ከዛም አልፎ የሚጾም ሰዎች ይኖራሉ። ግን አሁን ምንድነው መሰረታዊ ጉዳይ ደግሞ እግዚአብሔር የሚወደው ጾም፣ ከክፋት የራቀ ጾም፣ ከተንኮል የራቀ ጾም በጣም አስፈላጊ ነገር ነው። ይሄ ደግሞ በውስጥም በውጭ ሐዋርያው ቅዱስ ጳውሎስ ጢሞቴዎስ እንደሚነገረው በኑሮህም በቃልህም በሕይወትህም ምሳሌ ሁን ያለው። በቃል ሲል በቃል እግዚአብሔር እውነት መማር ካልቀረ፣ እውነት መስበክ ካልቀረ፣ እውነት ማስተማር ካልቀረ እንደ እገሌ የሚባል ከዛስ በሕይወት ምሳሌ ሁን ነው የሚለው። ስለዚህ እግዚአብሔር የፈቀደውን ማድረግ ተገቢ ስለሆነ አሁን ከዚህ በፊት እንደምታውቋቸው ምንሰራቸው አጭር ቪዲዮዎችም ሆነ ትምህርቶች የፕሮቴስታንት ዲኖሚኔሽን መናፍቃን ላይ ብቻ ነበረ ምንሰራ የነበረው። አሁን ደግሞ እግዚአብሔር አምላክ ከፈቀደ ደግሞ በተለይ የእስልምና ወገኖቻችን የሚያሳዩቸው የመጽሐፍ ቅዱስ ጥቅሶችን ይሄ ጥቅስ ከዚህ ጥቅስ ጋር ይጋጫል፣ ይሄ ጥቅስ እንዴት እንደዚህ ይላል፣ ይሄንን ይዛችሁ ነው ወይ ቁርአን የምታችሁት የሚሉ ሰዎች ስላሉ በእስልምና ላይ የተወሰኑ ቪዲዮዎች ለማሻት አስበናል። ምን ይመስላችኋል? እና አትሊስት እንኳን መጽሐፍ ቅዱስ ላይ የሚያነሷቸውን ልክ እነሱን የኛን ሐሳብ ይደግፋሉ ወይ ደግሞ መጽሐፍ ቅዱስ ለመተቸት መጽሐፍ ቅዱስ ተበርዟል ለማለት ይመቸናል የሚለው እነፎይ በዚህ በኩል እያገለገሉ ከሆነ እኛ ደግሞ በመጽሐፍ ቅዱስ ዙሪያና በገድላት ድርሳናት ጉዳይ ላይ ከአህዛብም ጭምር የሚነሳውን ጥያቄ ደግሞ በተደራጀ መንገድ መመለስ አለብን። አንድ ቪዲዮ ትላንት ወደ የተለቀቅነው አለ። እሱ ደግሞ በዛ ብንሄድበት በጣም ቆንጆ ነው። ምክንያቱም አንድ አቅጣጫ ብቻ ከሚሆን እዚህ ጋር ወንድሞቻችን በጣም ብዙ ታግለው ብዙ መከራ አይተው ከእስልምና ጋር ተከታዮች ጋር ዲቤት እያረጉ ክርክር እያረጉ በጣም ስራ እየሰሩ ሲሄዱ እኛ ደግሞ በዚህ በኩል ደግሞ በነዛ በኩል ደግሞ ልክ እንደ ትልቅ እና በጣም አንኳር ጥያቄ ያገኘን ብለ አብዛኛው ሁሉ ተመልሷል ማለት ይቻላል። ግን እንደው ለአንዳንድ ምዕመናን ተደጋጋሚ ጊዜ ስክሮል ሲያረጉ ባዩ ቁጥር እንዴ እውነት ይሆን እንዴ ብለው ግራ እንዳይጋቡ
የኛ ምዕመናን። ስለዚህ በእስልምና ላይም የሚነሱ አንዳንድ ነገሮች መመለስ በጣም ተገቢ ነው ብዬ አስባለሁ። ያው መርሃችን ምንድን መሆን ያለበት እኛ ጉዳያችን የምንቃወመው የዲያብሎስን ክፉ ሽንገላ ነው። እኛ ጉዳያችን እዛ ጋር ነው እንጂ ከእስልምና እምነት ተከታይ ሰዎች ጋር፣ ከኦርቶዶክስ እምነት ተከታዮች ጋር፣ ከፕሮቴስታንት ጋር፣ ከሁሉም ጋር ያለን እኛ ግንኙነት ፍቅር ነው። እሱ ያስተማረን አምላካችን ፍቅር ነው። ፍቅር ቢሆንም ግን ቅሉ ለሚጠይቋችሁ ጥያቄ መልስ ለመስጠት ምን ነው የሚለው የተዘጋጃችሁ ሁኑ ይለናል። ደግሞ መዘጋጀት ደግሞ ግድ ይለናል ደግሞ። ስለዚህ መመለሳችን ተገቢ ነው ማለት። ስለዚህ አንዳንድ ጊዜ ጥላቻ አይደለም ማለት ምላሽ አይሰጥ ማለት አይደለም። ምላሽ ይሰጣል ማለት ደግሞ ስድብ ማለት ደግሞ አይደለም። ሁለቱ ደግሞ ይለያያሉ። ለመናፍቃን ለአሕዛብ ምላሽ ያስፈልገዋል ማለት ስድብ ነው ማለት አይደለም። ምላሽ መስጠት ደግሞ ማለት ደግሞ ስድብ ማለት ነው አይደለም። ስለዚህ ጉዳዩ ከጥላቻ ጋር መያያዝ የለበትም። በቃ ጉዳያችን በተጠየቀው ጥያቄ ላይ በተሰመረበት ጥያቄ ላይ ከአንድም ሁለት ሶስት ጭቡጥ የሆኑ በጣም ማስረጃን የሚያደልጉ መሰረታዊ ማስረጃዎችን ማቅረብ፣ ከሀገር ውስጥም ከውጭም ሊቃውንት መጻሕፍቶች አሰባጥሮ ማቅረብ፣ በሚገባ ማሰናሰል ተገቢ ነው። ስለዚህ ጉዳያችን መሆን ያለበት ያ ነው እንጂ ነገ እኮ እነዛ ሰዎች ይጠመቃሉ፣ የት ይቀራሉ? ይመለሳሉ። እኛ ብቻ ነን እንደ እግዚአብሔር ልጆች? እኛ እንደ መንግስቱ ብቻ መኖር ሰው ማን ያውቃል? ስለዚህ ነገም ደግሞ የሚድኑ የሚመለሱ ሰዎች አሉ። ከዛ በዛ መንገድ ደግሞ የሚመለሱ ሰዎች ይኖራሉና በእስልምና ላይ በጣም መስራት አለብን። እኔ እንደዛ ነው ማስበውና ሲመለሱ በጣም የተደራጁ የጠነቀቁ ምላሾች መቅረብ አለባቸው። ይሄ ማድረግ አለብን። እንግዲህ እኔ መሰረታዊ ጉዳይ ብዬ ማስበው አንዱ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አምልኮ ትምህርቷን ስርዓቷን በሚገባ አምኖ ቀጥሎ አውቆ ያንን መናገር ብቻ። አሁን ትልቁኛ በነገራችን ላይ እዚህ ላይ ምንዘባርቀው ለምን ይመስላችኋል? ትልቁ ችግሩ የሚመነጨው መጀመሪያ ከፍለን ነው የምናምነው። እንደኛ ቤት እኮ ምናምን እንደዚህ አይባልም። በቃ አይባልም ስላችሁ በቃ ስናምን የኢትዮጵያ ውስጥ ከነ ጥንቅቅ አድርገን ነው ምናምን በቃ እንደዚህ እንደዛው እንደዚህ አንልም። ወለም ዘለም የለም ረመጥ ዘመጥ የለው። እናመሰግናለን መምህራችን ወንድማችን ዲያቆን ዘማርያምን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አዎ በተለይ አሕዛቡ እየተረሱ እየመሰለ ስለመጣ እንደፈለጉ ቅድም እንዳሳያቸው እንደፈለጉ አፋቸው የሚከፍቱበት አይነት መድረክ እየተመቻቸላቸው የሐሰት ትርክታቸውን በደንብ አድርገው እያሰራጩ ይገኛሉና ይሄ ነገር በጊዜ አደብ ማስገዛት ያለብን ይመስለኛል። ቤተ እምነታችን ዝም ቢልም ግን እግዚአብሔር ያስነሳቸው ወንድሞቻችን የሚያነቡ ወንድሞች ስላሉ እነሱ አትሊስት እንድናግዛቸው የሚሰሩትን ቪዲዮ ሼር በማድረግ ላይክ በማድረግ ሪፖስት በማድረግ በተለይ ደግሞ ቲክቶክ ያላችሁ ሰዎች ማገዝ በጣም ይጠብቃል ብዬ አስባለሁ ከእኛና በተለይ ደግሞ በመበርታት አለብን። ቤተክርስቲያን ላይ በየትኛውም በኩል ይመጡ ፈተናዎችን መታገል የምንችለው እሱ ነው እንጂ ብዙም ተስፋ ባናደርግባቸው ቦታዎች ላይ ተስፋ ባናደርግ ጥሩ ነው ብዬ አስባለሁ። ሊቀ ሊቃውንት ጋር ጠራችሁ በኋላ የነፍስ አባቶቻችሁን ቤታችሁ ከጠራችሁ በኋላ በዋናነት መስቀል መሳለማችሁ መልካም ነው። ግን ደግሞ ቤቴን ጠበል እርጩልኝ በቃ ትልቁ ነገር ቤት ጠበል እንዲረጭ የምትፈልጉ መጥፎ ሆኖ አይደለም ይሄንን የምናገረው። ነገር ግን እንዲያው ቅዠት ሲመጣ ቤታችሁ ላይ እንዲያው የሆነ ድባብ ሲኖር ጠበል ማስረጨታችሁ መልካም ሆኖ ግን እስኪ ልጠይቃችሁ፣ ድብርትን የሚያመጡ ቅዠትን የሚያመጡ መናፍስት እንደ ሸረሪት ጣራ ስር ይኖሩ ይመስላችኋል? አጋንንት እንደ ትኋን ግድግዳ ላይ ይጣበቁ ይመስላችኋል? አጋንንትም ቢሆኑ ከልባችን እንጂ ከቤታችን ጉዳይ የላቸውም። አፍሪካ ውስጥ ምን ይሰራሉ? ቤት ቢፈልጉ አጋንንት የተሻለ መኖሪያ ያለበት ሌላ ዓለም አለ። የኛ እንደ ሳሳ ጎጆ ለምን ይፈልጉታል? አጋንንት ልባችንን ነው የሚፈልጉት፣ እንኳን ክርስቶስ። ይሄ ማለት ቤታችሁ ለበረከት ጠበል አይፍሰስበት ልላችሁ አይደለም። ነገር ግን አንዳች ሁከት በቤታችሁ ሲኖር ቤቱ አይደለም የሚያስፈልገው ጠበሉ፣ ራሳችሁ ሰዎቹ ከተቀደሱ ቤቱ ይቀደሳል። አያችሁት? መቶ አለቃው አንተ በልቤ ከገባህ ቤቴ ባትገባስ ምን ችግር አለው አለ። አንተ በልቤ ከገባህ አንተን ይዤ ወደ ቤቴ እገባለሁ፣ ቤቴ ይባረካል ነው እምነቱ። ስለዚህ በቤቴ ልትገባ አይገባህም፣ ላንተ የሚመጥን ቤት የለኝም ብሎ ክርስቶስ አምላኩን ወደ ልቡ እንዲገባ ነው የጋበዘው።
በእምነት በሱ እንዲያድርበት ነው የፈለገው። አዎ መጽሐፍም የክርስቶስ ቤቶቹ እናንተ ናችሁ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ተአምሩኑ ከመታቦቱ አንትሙ ለእግዚአብሔር ወማህደሩ ለመንፈስ ቅዱስ፣ የእግዚአብሔር ማደሪያ የመንፈስ ቅዱስ ቤት እንደሆናችሁ አታውቁም ምን ይላል? እኛ የእግዚአብሔር ቤቶቹ ነን፣ የክርስቶስ ማደሪያዎቹ እኛ ነን እንጂ ህንጻችን አይደለም፣ ማደሪያ ቤታችን አይደለም። የክርስቶስ ማረፊያ የሚሆነው መቶ አለቃው ይሄ ተረድቶ ጌታ ሆይ ልጄን ለማዳን ቤቴ ድረስ መምጣት አይጠበቅብህም አለ። ይገርማል። ክርስቲያኖች መሰረታዊ የሚባል ትምህርት ምናልባት ተረጋግታችሁ እየሰማችሁ ከሆነ በዚህ ምድር ላይ 3 ቃላት አሉ። 3 አይነት ቃላት አሉ። አሁን የምትሰሙት ቃል፣ እናንተም የምትናገሩት ቃል፣ ይሄ ቃል አአትሪኮን ይባላል። የራሱ አካል የለውም፣ ቋሚ አይደለም፣ ኃላፊ ጠፊ ነው። ሰውየው ሲሞት ቃሉም አብሮ ይሞታል። የሚሞት ቃል ነው ያለ። ይህንን የቤተ ክርስቲያናችን ሊቃውንት ይህንን የቃል አይነት ሲናገሩ አአትሪኮን ውእቱ ቃልነ ዘይትከአ ውስተ አየር ወእምኔሁ ይትፌኖ ንባብ። አአትሪኮን ማለት እኛ የምንናገረው ቃል ነው። ከሱ ድምፅ ይወጣል፣ በአየር ወደ ሰው ድምፅ ይሄዳል እያሉ ያብራሩታል። ይሄ የኛ ቃል ነው። ኃላፊ ጠፊ ነው። እኛ ስንጠፋ የሚጠፋ ቃል ነው። የራሱ ህልውና የለውም። ሁለተኛው የቃል አይነት ደግሞ ቦርፎሪኮን ይባላል። ወቦርፎሪኮን ውእቱ ቃል ዘሰምዕ ወነቢያት እምኀበ እግዚአብሔር። ነቢያት ከእግዚአብሔር ዘንድ የሰሙት የትንቢት መልእክት ነው። ትንቢት እንዲናገሩ እግዚአብሔር ይህንን አለን እያሉ ከሰማይ ድምፅ የሚሰሙበት፣ ለህዝቡ መልእክት የሚያስተላልፉበት የትንቢት ቃል ቦርፎሪኮን ይባላል። እሱም ነቢያቱ ሲጠፉ አብሮ የጠፋ ነው ከቃላቸው ጋር። የራሱ አካል የለውም። ትምህርታቸው ይቀጥላል፣ ቃላቸው ግን የለም። ሶስተኛው የቃል አይነት አተርጋወን ይባላል። ቅዱሳን መላእክት የሚያመሰግኑበት የምስጋና ቃል ነው አተርጋወን። እሱም የራሱ አካል የለውም። መላእክት ስለማይሞቱ የነሱ ቃል አይጠፋም። ነገር ግን የነሱ ቃል መለኮት አይደለም፣ እግዚአብሔር አይደለም፣ የፍጡር ቃል ነው፣ የማመስገኛ ቃል ነው፣ የዜማ ቃል ነው። አተርጋወን ይባላል። የፍጡር ቃል ነው። እንደ መለኮት ቃል እንደ ኢየሱስ ክርስቶስ ቃልነት ኃይል የለውም። እግዚአብሔራዊ ኃይል የለውም። የነሱ ቃል የምስጋና ቃል ነው፣ ያበረታል። የምስጋና ቃል ነው፣ ይፈጉሳል። እግዚአብሔር ስልጣን ሰጥቷቸዋልና። አራተኛው ቃል ግን የተለየ ቃል ነው። አሁን ይሄ መቶ አለቃ የተናገረው ቃል ብቻ ተናገር ልጄ ይድናል አለ። ይሄ ቃል ምን አይነት ቃል ነው ያላችሁ እንደሆነ ይሄ ቃል በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ የሚታወቅ ቃል ነው። እግዚአብሔርም ሰማይንና ምድርን ፈጠረ ካለ በኋላ መጽሐፍ ቅዱስ ብርሃን ይሁን አለ፣ ጨለማ ይሁን አለ እያለ አለ የሚሉ ቃላት አሉ። እግዚአብሔር በመናገር የፈጠራቸው ፍጥረቶች ናቸው። በመናገር ያ እግዚአብሔር በመናገር የፈጠረው ፍጥረት ዛሬም ድረስ አለና እግዚአብሔር ብርሃን ይሁን አለ፣ ይሄው በራ። ለምሳሌ ፀሐይ፣ ጨረቃ፣ ከዋክብትን ለመፍጠር ታላላቅ ብርሃናት በሰማይ ላይ ይብሩ አለ እግዚአብሔር። አሁን ምናልባት የብርሃን ጊዜዋን እስክትጨርስ ድረስ ክርስቶስ እስኪመጣ ድረስ ያላንዳች ችግር የምታበራልን የሰማይ ደረት ላይ የመኪና ፍሬቻ እየመሰሉ የሚታዩን ከዋክብት፣ ጨረቃ፣ እነዚህ ሁሉ እግዚአብሔር አምላክ ያብሩ ብሎ ቃል በተናገረ ጊዜ የበሩ ናቸው። ሌላ ዘፍጥረት ምዕራፍ 1 ቁጥር 11 እግዚአብሔርም ምድር እንደየወገኑ ታብቅል ብሎ ቃል ተናገረ። ይገርማችኋል። አንድ ጊዜ የተናገረው ቃል እስከ ዛሬ ድረስ ገበሬ የዘራውን ዘር መሬት ላይ የበተነውን ዘር እፍኝ ዘርቶ ኩንታል ሙሉ እያፈሰ እያመረተ ከተሜውን ሰው የሚመግበው ገበሬው እያረሰ ከተሜው የሚኖረው እግዚአብሔር በተናገረው ቃል ነው። ምን ብሎ ተናገረ? ምድር እንደየወገኑ ታብቅል ብሎ አንድ ጊዜ ተናግሯት ነው እንጂ መቼስ እንደምታውቁት ገበሬው ያርሳል ይዘራል እንጂ የዘራውን የማብቀል ስልጣን የለውም። የተዘራውን እንዲበቅል የሚያደርገው ቃል ነው። የትኛው ቃል? ይሄ መቶ አለቃ ቃል ብቻ ተናገር ልጄ ይድናል ብሎ የተናገረለት ቃል። ይሄ ቃል ምድርን ታብቅል ብሎ አዟት ነበር። እዩት፣ የማይሻር ስልጣን ነው ያለው ይሄ ቃል። እስካሁን ድረስ ስራ ይሰራል። ዓለም ከተፈጠረ ጀምሮ እስካሁን ድረስ የማይቋረጠው የመድኃኔ ዓለም የኢየሱስ ክርስቶስ ቃል ነው።
እኛን ለመመገብ እኛን ለማኖር የማይታጠፍ ቃል የዚህ ዓለም ባለስልጣናት ምናልባት እኛን ለመርዳት ቃል ገብቼላችኋለሁ ከዚህ በኋላ የሚራብ ድሃ አይኖርም ቢሉ ታውቃላችሁ። እነሱ ሲሞቱ ቃላቸው አብሮ ይሞታል፣ እርዳታቸው አብሮ ያቆማል። ቢሞት እንኳን በፈቃዱ የሆነ ቢሞት እንኳን ሞትን ድል አድርጎ የተነሳው መድኃኔዓለም ኢየሱስ ክርስቶስ ግን የማይለወጥና የማይሻር ቃል ስላለው መሬት እንኳን እስካሁን ቃሉን ጠብቃ የምታከብርለት ጌታ ኢየሱስ ክርስቶስ ብቻ ነው። መምህራችንን ሊቀ ሊቃውንትን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንግዲህ በተለይ ደግሞ በነገር ሃይማኖት የሚያጠኑ ሰዎች በተለይ ሃይማኖት አበውን ያጠኑ ሰዎች ያውቁታል። ስለ ቃላት ልዩነት ቃል ፍጥረታዊ ቃላትና ፍጥረታዊ ያልሆነው ቃል ለመለየት የሚጠቀሙበት ንግግር ነው። የሰው ቃል፣ የነቢያት ቃል እና የመላእክት ቃል ብሎ የሚለይበት ነው። በተለይ ከአካላዊ ቃል ጋር ልዩነት እንዳላቸውም ጭምር ማሳያ ነውና ዝም ብሎ ቃል ሲባል ክርስቶስም ቃል ሲባል እኛ የምናገረውን ነገር ቃል ሲባል እግዚአብሔር አለ ሲል የምናገረውን ቃል ሲባል ሁሉም ቃላት አንድ እንዳልሆኑ ጭምር የሚያሳይበት ነው። ከዛ በተጨማሪ መጀመሪያ እንደተናገሩት ስለ ጸበል ካህናት ጸበል ብቻ እንዲረጩ ሳይሆን ነፍሶቻችን ላይ በረከትን ዘርተው ነፍሶቻችን ብርታት እንዲያገኙ ልቦናችን የእግዚአብሔር ማደሪያ እንጂ የአጋንንት ማደሪያ እንዳይሆኑ መስራት አለባቸው ያሉት ነገር በደንብ ልናሰምርበት ይገባል። የካህናት ትልቁ ስራ ሰው በአጋንንት ስርዓት እንዳይያዝ ልቦናቸው ወደ እግዚአብሔር ሰቂለ ሕሊና እንዲኖራቸው ማድረግ ከእግዚአብሔር ጋር እንዲገናኙ ዘወትር ስራቸው እንዲሆን ማድረግ ነው ብዬ አስባለሁ። እዚህ ያላብቃ። ይህን ቪዲዮ ለብዙዎች ያርጉት። ቸር ቆይ